እንጠብቃለን ወይዘሮ ሩቻል ከዚህ በኋላ የሚፈጠረው ነገር ወይዘሮ ሚኔ በመተሰጠው ቃል ይወሰናል ስለዚህ የሚሰራው ሰው በመተሰጠው ቃል መሰረት ነው ማለት ነው በቃ እኔ ያልኳቸው ነገሮች ምንም ጥቅም የላቸው እዚህ ጋር ተጎጂዋ እሷ ስለሆነች ይገርማል ተጎጂ ክስ ከተመሰረተብሽ ችግር ሊፈጠር ይችላል ከፈለግሽ ወይዘሮ ሚኔን ሄደሽ አናግሪያት ተሰማለ ከሷ ጋር ምንም የማወራው ነገር የለም ምንድነው ያቺ ውሸታም ባለጌ ሴት ጋር ሄጄ እውነቱን ተናገሪ ብዬ ልለምናት መጣ እንዴ ልጄ ሚኔን አናገርካት እንዴ አሁንም ስሜን እያጠፋች ነው ያለችው እኔ መኪና ውስጥ መግባት ትችያለሽ ልጄ መልስልኝ እንጂ ምን አለች መኪና ውስጥ ግቢ እያልኩሽ ነው ማዬ በቃ በኋላ እናወራለን እሺ እኔም በቤት አንተ ደግሞ ተከተለኝ እሺ አቶ ሶመር ከስልት መሰረትብኝ አስባለች አይደለ ቆይ ይሄን ያህል የምትፈሪ ከሆነ ለምን አደረግሽው ማዬ እኔ ምንም አላደረኩም አልኩ እኮ ልጄ ራሷ ናት የወደቀችው አይደል ልክ በዛ ሰዓት እዛ ቤት ውስጥ ነበርሽ የሚገርም አጋጣሚ ነው እዛ ሄድኩት ላወራት ነበር ወይማ የሷን እኮ ምንም የምታወሪያት ነገር የለም እስቲ በቃ ተይ በቃሽ እማዬ ስለፈለግሽ ብቻ ከመሬት ተነስተሽ የሰዎች ህይወት ውስጥ እንደዛ መግባት አትችይም እኔ ምንም ነገር አላደረኩም አልኩ ከምንም ነገር በላይ ደግሞ ልጁ የኔ እንደሆነ እያወቅሽ እንዴት ነው እንደዚህ አይነት ነገር የምታደርጊው ጥሩ እንደማየው አሁን ላይ ለልጁ የነበረ ጥያቄ ተቀርፎ ግልጽ ሆኖልሃል ማለት ነው አንቺም ይሄንን ታውቂያለሽ ሚኔ ስለኔ ሀት ሁኔታ እንደነገረችሽ ያውቃለሁ እሺ ታዲያ እንዴት ነው ይሄንን ያወቀች ትጎዳታለች ብለ የጠረጠርከኝ ምክንያቱም አንቺ ሊናለሽ ብዬ ማሰብ ካቆምኩ በጣም ረጅም ጊዜ ሆኖኛል እኔ ምንም ነገር አላደረኳትም እሷ ራሷ ናት የወደቀችው ሚኔ ግን እንደገፈተርሻት ነግራኛለች እንደዛ ያለችው ውሸቷን ነው ደግሞ ብትከሰኝ ምንም በቂ ማስረጃ የለም እኔ ምንም ነገር እየገባኝ አይደለም ምን እያልሽ ነው ማዬ ልጅቷ እኮ ሆስፒታል ተኝታለች አንቺ እንደገፈተርሻት እየተናገረች ነው ስለዚህ እኔን ውሸታም እያደረክኝ ነው ያለው ውሳኔህን ወስን ብላኛለች እንደ ጀግናም እያደረጋት ነው አይንህን ግለጥ አንተ ፊት ምስኪን ልትመስል ነው እንደዛ ብትል ከዚህ በኋላ ወደ እሷ እንደማልመለስ አውቃለች እና ቆይ ታዲያ ምን አልካት ምንም ባታደርግም እናቴን ከከሰሻት ቅጣቷን ታገኛለች አልካት እንደዛ ነው ምን አለ ያኔ ቱርካን ባንቺ ምክንያት ሐኪም ቤት የገባች ጊዜ ሄጄ ብከስሽ ኖሮ ይሄኔ ዛሬ እዚህ ጋር ደርሰን ይሄንን ነገር ሁሉ አናይም ነበር ጭራሽ ደግሞ አሁን ይሄንን ጉድ ሰርተሽ አየን የእውነት አንቺ እናቴ ብትሆኚ ራሱ ጥሩ አሁን ደግሞ እኔ ልታስተምረኝ ነው ማለት ነው አይደለም የሚኔ ምንም አይነት ውለታ እንዲኖርብኝ አልፈልግም ምን እያደረክ ነው ልጄ የእውነት እናትን እንደዚህ ልታደርግ የምትችል ይመስላል ቆይ እኔ ምንም ባላደረኩት ነገር ሚኔ ስትከሰይ ዝም ብለህ ልታይ ነው ልጄን ለመግደል ሞክረሻል የሚስቴን ቤተሰቦች ቤት ለመንጠቅ ሞክረሻል ቆይ ግን እንዴት ነው ይቅርምልሽ ማዬ አልገባኝም እንዴት ነው ይቅር እንድልሽ የምትጠብቂው ቆይ በጣም ጥሩ አንተንም ጠላት ያደረጉ አይደለ ምን እንደሚያደርጉ ተመልከት ትልቁ ፍራቻ ይሄ ነበር እናም ይሄም ሆነ በጣም ያሳዝናል እኔን ማንም ሰው ምንም አላስገድደኝም ፋቲ ከሚባለው ሰውዬ ጋር ሆነሽ ሰዎችን ለማፈናቀል ስትሞክሪ ትንሽ አታፍሪም ይሄ ስራሽ ያሳፍርሽም ማዬ ተሰማለ ሰውየው ጥሩ ጠበቃ እንዲያገኝ ከመርዳት ውጭ ምንም አላደረኩ ምንም አያገባሽም ያ የነሱ ቤተሰብ ጉዳይ ነው አንቺ ምንም አያገባሽም ማዬ አረ ለምን አንቺ ማምን አደረግሽ እድሉን ስታገኚ ተጠቀምሽበት አይደል እንዴ ምክንያቱም አንቺ ቱርካንን በጣም መጉዳት ስለምትፈልጊ ሁሌም ቢሆን ቤተሰቦቿን መጉዳት ትፈልጊያለሽ አይደል አልገባኝም እነሱ እንደዛ ስማችንን ሲያጠፉና ክብራችንን ሲያዋርዱ አሁን እኔን እንደምትጠይቀው እነሱን ሄደ በጥያቄ አፋጣሃቸዋል የምፈልገውን እያንዳንዱ መልስ በሙሉ ከቱርካን አግኝቻለሁ እናም ማምናታለሁ በዚህ ጉዳይ ደግሞ ለአንቺም ሆነ ለሌላ ለማንም ሰው መመለስ አይጠበቅብኝ ባይገርምሽ አባቴ ሳዲቅ እኮ እዚህ ነገር ውስጥ እጅሽ እንዳለበት ሲነግረኝ ማመን ከብዶኝ ነበር የሆነ ስህተት መኖር አለበት ብዬ ነበር እናቴ በፍጹም እንዲህ አይነት መጥፎ ነገር ልታደርግ አትችልም ብዬ ነበር ግን ተሳስቻለሁ አንቺ ምንም ሳታፍሪ አድርገሽዋል ማዬ ይሄ ንግድ ነው ብለሻቸዋል
አቶ ፋቲ እኔን ሳያማክር በፊት ራሱ ክሱን ሊመሰርት ነበር። ከዚህ የተሻለ ሀሳብ አልነበረው። በወንድምና እህቶቹ መሃል ምንም ስምምነት የለም። የሆነ ሰው መግዛቱ አይቀርም ነበር። በቃ እኔ ገዛሁት፣ ግን ከቤት አላስወጣቸው። ቤቴ ውስጥ ይኑሩ፣ ትንሽ እንዲማሩ ስለፈለግኩ ብቻ ነው። ደግሞ ሽያጭም ቢሆን እኮ ገና አልተደረገም። የኔ ልጅ በፍጹም እሱን ቤት አገዥውም እማዬ። የሰዎቹን ሰላም የማናጋትም ሆነ ቤታቸውን የመውሰድ መብት የለሽም። በቃ አለቀ። ትሰማለህ? እኔ ማንንም ቤት አልወሰድኩም። ያ ቤት የተሸጠው በፍርድ ቤት ውሳኔ ነው ልጄ። አንቺ ነሽ ይህንን ነገር ያስጀመርሽው። እኔ እኮ ዳኛ አይደለሁም ልጄ። ህጉ የሚለው ነገር ነው በሙሉ የሆነው። በዛ ላይ ደግሞ እኔ እየተከታተልኩት አይደለም፣ ጠበቃዬ ነው የሚከታተለው። ስለዚህ ሂጂና ለጠበቃሽ ይህንን ነገር እንዲያስቆመው ንገር። በፍጹም መቼም አላደርገው። በዚህ ጉዳይ ላይ ከአቶ ፋቲ ጋር ተስማምተን። አረ አቶ ፋቲ ስሚኝ እማዬ፣ አሁን በደንብ ስሚኝ። 24 ሰዓት ብቻ ሰጥሻለሁ። ወይ ትተይዋለሽ? ንገረኝ እስቲ፣ ካልተውኩት ምን ሊፈጠር ነው? አሁንም እያስፈራራኝ ነው እንደለው። እና ደግሞ ለዛች የቤተሰባችንን ስምና ክብር ላጠለሸችው ለቱርካን ስትል መሆኑ ነው በጣም የሚያሳዝነው ልጄ። የኔ ልጅ ይህንን ያህል ደደብ ሊሆን አይችልም በጭራሽ። አንዴ ማለት ያለብኝን ነገር ተናግሬያለሁ። እኔም ሄሎ ሴልጆክ፣ አንድ ነገር እንድታደርግልኝ ፈልጌ ነው። ፋቲ ካሌንደር የሚባል የቱርካን አጎት አግኝታ እኔ ጋር ልታመጣው ትችላለህ ወንድሜ? እሺ፣ አመሰግናለሁ። ቻው። ከሳዲቅ ጋር 27 ዓመታት አብረን ኖረናል። ላለፉት 27 ዓመታት ካንቺ ጋር ከአማችን በላይ ነበረ። ቤተሰቦቻችሁ የተውላችሁን ቤት አንድም ቀን ይገባኛል ሐቄ ነው ብዬ አላውቅም። ዋሻው አንቺም ድርሻሽን እህቴ ለወንድምሽ የሰጠሽው በራስሽ ፈቃድ ነው። ዶኑሽ ህይወታችን ውስጥ ስትመጣ አንቺ ጥሩ ነው አሳድጓት ስትይ ምንም አላልኩም። ምንም ነገር አላልኩም። ስተት ልንሰራ እንችላለን፣ አይታወቅም። አሁን ሐሳብሽን ቀይረሽ ሊሆን ይችላል። ከፋቲም ጋር አንድ አይነት ነገር ልታስቢ ትችያለሽ። ቤቱ ላይ ያለሽን ድርሻም ልትፈልጊ ትችያለሽ። እኔም እዛ ስለምኖር ይሄንን የማድረግ ግዴታ የለብሽም። ግን ነዛሃት ሳትደብቂኝ ብትነግሪኝ ደስ ይለኝ ነበር። እንደዛ ሐሳብሽን ስትቀይሪ ያ ወረቀት ቤቱ ላይ ከመለጠፉ በፊት ብትነግሪኝ ምን አለ ብታሳውቂ። ያኔ የጣት ቀለበቴን ሸጬ ለወይዘሮ ሩቻን ቀለበቴን ሸጬ ልከፍል ስል እኛ እኮ ገና አልሞትንም፣ ይሄንን ቤት ለፋቴ አልሰጠውም ብለሽ አልነበር እንዴ? አሁን ምን ተቀየረ ነዛሃት? እኔ ላይ እንዴት እንደዚህ ታደርጊያለሽ? ይኸውልሽ የወንድምሽ ልጆች ያቸው ስለ እውነታው ምንም አያውቁም። አሁንም ቢያልፈርም አልስማማም ካልሽ የእነዚህ ንጹህ ልጆች አእምሮን የምትጠብቂው እህቴ። አንተ ግን በጣም ክፉ ሰው ነህ። እነሱ ምን አደረጉ? ቆይ ያደረጉ መጥፎ ነገር አለ? ሁሌ ውለታ እንደዋሉልህ። ቆይ ለእኔ ነው ውለታ የዋሉልኝ? ልጄ ማሳደግ የነበረባቸው አባቷን በደንብ አድርጋ እንድታውቅ ማድረግ ነበረባቸው። አዎ፣ ልጅቷ ለምን ሲባል ነው ተመልሶ የማይመጣውን አባቷን የምታውቀው? ቆይ አንቺ እንደማልመለስ በምን አወቅሽ? ይኸው እንደምታየው መጥቻለሁ። አንቺ እንግዲህ ወንድምሽ ሳይሞት ሞቷል ብለሽ ከቀበርሽው እኔም መብት ያለበትን ቤት የአንቺ መቃብር አድርገዋለሁ። እህቴ በፈጠረሽ አምላክ ነይና ይህንን ነገር ፈርሚ እያልኩሽ ነው። ከዛ ይህንን ጉዳይ እንዝጋው፣ አለበለዚያ ለዳሪያ ነግራታል። አልገባሽም? ቆይ የማላውቅ መስሎሽ ነበር? በእርግጠኝነት ልጄ ዳሪያ ነች። እኔ ጠንካራ ሰው ነኝ እህቴ፣ ጥሩ ጠበቆች አሉኝ። አሁን ክሱ ተመስርቷል። አንቺ ብዙ የማታውቂያቸው ነገሮች አሉ። ምንም ቢፈጠር ልጄን ወስዳታል። ይህን ያደረጉትንም እስር ቤት እንዲማቅቁ አድርጋል። የፈለግከውን ማድረግ ትችላለህ። ጥሩ ዳሪያ። ፋቲ በቃ ነይ። በቃ ፋቲ አፈን ዝጋ። እሺ በቃ እፈርምልሃለሁ። በቃ ዝም በል። እንደዚህ ነው አክስቴ።
ምን ተፈጥሮ ነው? ምንም አይደል ውዴ፣ እንዲሁ በዚሁ እያለፍን እያለ አጎትሽ አንቺን ሰላም ሊልሽ ፈልጎ ነው። በሂጂ ሂጂና ከጓደኞች ጋር ተጫወቺ ልጄ። ሂጂ በቃ በይ፣ ፈጠን በይ። መልካም ትምህርት ዳሪያ ውዴ። ምንም ብትይ ልክ ነሽ ነስሪን፣ ግን እሱ ታናሽ ወንድሜ ነው። ድርሻውን ፈልጓል። ደግሞ እኔም ሆንኩ አንቺ ድርሻውን የምንከፍልበት አቅም የለንም። ቤቱ አሁንም ይሸጣል። እውነታው ይሄ ነው። ገንዘቡን ይወስድና የራሱን ቤት ይገዛል። የእኛም ቤት አፍርሶ የራሱን ቤት ሊገዛ ነው። ጥሩ። ቆይ ለምንድን ነው የእናንተ ቤት የሚፈርሰው ነስሪን? እናንተ በምታገኙት ገንዘብ ባለ 2 መኝታ ቤት ትገዛላችሁ። እኔም ድርሻዬን ድጋሚ ለወንድሜ እሰጠዋለሁ። እንደዛ ነው የምፈልገው። እንደዚህ አይነት ትልቅ ቤት ውስጥ መኖር ግዴታ አይደለም አይደል? እንደዛ አይነት ትልቅ ቤት ስትይ በባህር ዳርቻ ጋር ያለ የድሮ ቤት ነው። ግድግዳው ተሰነጣጥቋል፣ ደረጃው ይንቋቋል። ማርጀቱ እንደሚባል አይደለም። ክረምት ላይ አይሞቅም፣ ውሃም የለውም። ጥንቃቄ ይፈልጋል። እኔ ገንዘብ የለኝም፣ ማደስ አልችልም። ችግር የቤቱ ትልቅ መሆኑ አይደለም። ይሄ ቤት ሳዲቅ ልጅነቱን ያሳለፈበት የሳዲቅ ትውስታ ነው። ይሄ እኮ ቤታችን ነው ነዛሃት። ነስሪን በቃ ከቤታችን ወጥተን ልባችን ውስጥ እናስቀረዋለን። እባክሽ ተረጅኝ፣ እመኚኝ። ይሄ እንዲፈጠር አልፈለግኩም ነበር፣ ግን ዕጣ ፈንታችን ሆነ። ሁሉም ነገር መስመር ያዝ። ማንም ሰው ምንም መብት የለውም ነስሪን። ልክ ነሽ። አዎ ማንም ሰው ሌላ ሰው ላይ ምንም መብት የለውም። አልተሳሳትሽም። በጣም ትክክል ነሽ። ስለዚህ አንቺም ትንሽም ቢሆን መብትሽን ለወንድምሽ ስትሰጪው እኛ እኮ እህታማቾች እንደማለት ነበር። ሁሉንም ደስታዬንም ሐዘኔንም ችግሬንም ተስፋዬንም ለ27 ዓመታት ካንቺ ጋር ስጋራ ኖሬያለሁ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጊያለሽ ነዛሃት? ሁሉም ሰው የሚገባውን ያገኝ። ችግር የለም፣ ሁሉም ሰው ቦታውን ይይዛል። እንግዲህ ነዛሃት፣ እኔና አንቺም ከዛሬ በኋላ መቼም አንተያይም። ነስሪን እንዴት ግን እንደዚህ ታደርጊያለሽ? አባዬ አመሰግናለሁ። ለምኑ ልጄ? ለአባቶ ዛሬ ያልከው ነገር በጣም ደስተኛ አድርጎኛል። በጣም ኮርቼብሃለሁ። እንኳንም አንተ አባት ይሁንክ። የእኔ ቆንጆ ልጅ፣ ይኸውልሽ ይህንን አትርሺው። እኔም እናትሽም አንቺን በምንም የሚያስከፋሽንና ከዓይንሽ እንባ እንዲሞላ የሚያደርጉ ሰዎችን ሁሌም ያቅማችንን እንታገላለን። አንቺ ማለት ለእኔ በጣም የምሳሳልሽ በጣም ልዩና ብርቅዬ ልጄ ነሽ። ሁሌም ቢሆን ያቺ ትንሿ ልጄ ነሽ። የእኔ ውድ ልጅ፣ ሁሌም ቢሆን ከጀርባሽ ሆኜ እደግፍሻለሁ። ያው በሕይወት እስካሉ ድረስ ማለት ነው። አባዬ እሺ በቃ የዳሪያና ዶኑሽ መሄጃ ሰዓት ደርሷል። እንውሰዳቸው። ይሸጣል የሚለውን ጽሑፍ በጭራሽ እንዲያዩት አልፈልግም። መጀመሪያ እኔ አረጋግቼ ላውራቸው። አባዬ እባክህ ከዚህ በላይ ራስህን አታስጨንቅ። ግን ቆይ እንዴት ነው እንዲህ ደካማ አባት ልሆን የቻልኩት? ቃሌን መጠበቅ አልቻልኩም። ሁሉም ነገር የተፈጠረው በድንገት ነው። አንዱም ነገር ያንተ ጥፋት አይደለም። ደግሞ ሶመር ሁሉንም ነገር ያስተካክለዋል፣ አታስብ። ግን እንደ አባትነቴ ይህንን ማስተካከል የነበረብኝ እኔ ነኝ። ሶመር ሐኪሙ ምንም ጥሩ ነገር አላለኝም። መድማቱን ከቀጠለ ልጄ ላጣው እንደምችል ነግሮኛል። ልጄ ሊሞትብኝ ነው። ሐኪምሽን አናግሬዋለሁ። ቀጣዩ 24 ሰዓት በጣም አስፈላጊ ነው ብሎኛል። አለበለዚያ ደግሞ ወደ ኢዝሚር እንድትዘዋወር ያደርጋለሁ። እሺ እባክሽ ለመረጋጋት ሞክሪ። እሺ፣ በጣም አመሰግናለሁ።
ይቅርታ አድርግልኝ፣ ልረብሽ አልፈለኩም ነበር። ግን እኔ ልጃችን ነገር በጣም ስላሳሰበኝ ነው። እሺ እኔ ልጁ ምንም እንዳይሆን የቻልኩትን ሁሉ እያደረግኩ ነው። መደወል አይጠበቅብሽም። እሺ እኔ ራሴ ከሐኪሙ ጋር እየተደዋወልኩ እየተነጋገርኩ ነው። ምንም ሀሳብ አይግባሽ። እሺ። አሁኑኑ ሴትዮዋ ላይ ክስ ትመሰርቻለሽ። አሁኑኑ ሚኔ። ፊት ለፊቷ ወርውረህ ለእሷ ወጥመድ እንደሆነ ያደረከኝ አንተ ነህ። ከመጀመሪያው ሳስጠነቅቅሽ ነበር። ሁሉም ነገር ያንቺ ጥፋት ነው። ያቺ ሩቻን የምትባል ሴትዮ ላደረገችው ነገር በሙሉ ቅጣቷን ታገኛለች። ጠበቃዎቼ እሷ ላይ እንዲሰሩ አደርጋለሁ። ይህን ካላደረኩ እኔ ኒሃት አይደለሁም። እሺ ስለዚህ አሁን አንቺ ትከሻታለሽ። እሺ በፍጹም ምንም ወደ ኋላ ማለት የለም። እሱን የሚወስነው ሶመር ነው፣ እኔ አይደለሁም። ቆይ ይሄ ምን ማለት ነው? ማለትማ ሶመር እንድከሳት ከፈለገ ከሳታለሁ፣ ካልፈለገ ደግሞ በጭራሽ አልከሳትም። ቆይ አንቺ እኔ ላይ እየቀለድሽብኝ ነው እንዴ? ልጅሽ እኮ የሆነ ነገር ሊሆን ይችላል። አንቺም አንድ ነገር ልትሆኝ ትችይ ነበር። እያረግሽ ያለሽው ነገር አልገባኝም። ራሴንና ልጄን ለመጠበቅ እየሞከርኩ ነው ኒሃት። እሷን የገዛ ልጇ ይቀጣታል። እሺ ንገረኝ እስኪ፣ ወይዘሮ ሩቻን ሊጎዳት የሚችለው ነገር ምን ይመስልሃል? መቼም በፈቃደኝነት እናቱን እሳት ውስጥ ይከታል ብለሽ አታስቢም አይደል? እሱን እንኳን እርግጠኛ መሆን አይቻልም ኒሃት። በምንም አይነት ምክንያት ሀሳብሽ እንዳይበታተን ጥያቄዎቹ ላይ አተኩሪ። እሺ ዩኒቨርሲቲ ለመግባት የላንቺ ትልቅ እድል ነው። እሺ ያልኩሽ እኮ እማዬ። እኔ ሳሎን ሁሌም አንቺ ነሽ እንደማየ የምትሆኚው። ልክ ነሽ። ለካስ አንቺ አባትሽ ልጅ ነሽ። ረስቼው ነው። ሴቶች ወደ ኬክ ቤት እንሂድ እንዴ? የባለፈው ዓመት ጥያቄዎች እናያለን። ፈተናውን እኮ ቅዳሜ ነው የምንፈተነው። እኔ መሄድ አልፈልግም፣ እናንተ ሄዱ። አይ እኔም ኬክ ቤት መሄድ አልፈልግም። ሀካን አብሮን ቢኖር ኖሮ ግን ትመጪ ነበር። አሁን ይህንን ምን አገናኘው? ሰርዳ በደንብ ይገናኛል እንጂ አንቺ ብትመጪ ኖሮ ዶኑሽም ትመጣ ነበር። ዶኑሽ መሄድ ብትፈልግ ኖሮ ትሄዳለች። ቆይ እኔ የዶኑሽ ጠባቂ ነኝ እንዴ? የእውነት እኔ መሄድ አልፈልግም። እናንተ ፈተና ልትሰሩ ነው። እኔ ምን አደርጋለሁ? ዝም ብዬ ልቀመጥ ነው? ሶፍት ላይ ግጥም ትጽፊያለሽ። በጣም ያስቃል። እህቴ በሰላም ነው? ቻው፣ እንገናኛለን። እህቴ እንኳን ደህና መጣሽ። እህቴ እንኳን ደህና መጣሽ። ሴቶች ከአባዬ ጋር ልንወስዳችሁ ነው የመጣ ነው። ሁሌም ችግር ሲኖር አባታችን በቃ መመላለሻ አውቶቡስ ነው የሚሆነው አይደል? ኑ ቆንጆ አይስክሬም እንብላ። ውይ አይስክሬም ተብዬ እምቢ ማለት አልችልም። እና አባቴ የት ነው? ውጪ ጋር መኪና ውስጥ እየጠበቀ ነው። ኑ እንሂድ። ሀካን ቆይ ሰውየው ምን አድርገው ነው? ፊቱ በሙሉ ቆሳስሏል እኮ። ባክ የኛ ልጆች ናቸው እንደዚህ ያደረጉት። ያው አልመጣም ሲል ልክ እንደዚህ እንደምታዩ ያደረጉት። እንኳን ደህና መጣህ አጎቴ እልህ ነበር ግን ልጄ ቆይ ለምንድን ነው እነዚህን ወንበዴዎች ይላክብኝ? በስደውልልኝ እኮ መጣ ነበር። ወይዘሮ ሩቻን እባክሽን ከዚህ ክፍል መውጣት ትቻለሽ? አንዴ ብቻሽን ላውራሽ እፈልጋለሁ ሚኒ ውዴ። አይ ማውራት አትችሉ። እኔ ያንን አልፈቅድም። እባክሽን ውጪ እያልኩሽ ነው። ያለበለዚያ ግን ጥበቃ እጠራለሁ። ኒሃት እባክህ እንድናወራ እንዴት ትወጣለን? ከሁኔታሽ እንደተረዳሁት ከሆነ ጥሩ ነገሮችን እያሰብሽ እንዳልሆነ በደንብ መገመት እችላለሁ። አንቺም እዚህ የመጣሽው ፈጣሪ ይማርሽ ለማለት አይመስለኝም። አሁን በሐሰት ስሜን ለማጥፋትና ከደረጃ ላይ ገፍትራ ጣለችኝ ለማለት እያሰብሽ ከሆነ ሚኔ፣ ስም ማጥፋት አይደለም፣ ቤቴ ድረስ መጥተሽ ጥቃት አድርሰሽብኛል። ይሄ ራሱ በህጉ መሰረት ወንጀል ነው ወይዘሮ ሩቻን። በዛ ላይ ልጄ ሊወርድብኝ ይችላል። ምንም ቢሆን ግን ከደረጃ ላይ አልገፈተርኩሽም አይደል? ራስሽ ወድቀሽ ነው። ስለዚህ በምንም አይነት መንገድ እኔ ላይ ክስ ልትመሰርቻች ገባሽ አይደለ?
ካለበለዚያ ግን ካደረሽብኝ ወንጀል በተጨማሪ ማስፈራሪያ መጨመር ፈልገሽ ነው? አሁን አንቺ በጣም ብልጥ የሆንሽ ይመስልሻል አይደለ? እና ደግሞ ልጄን መደረግ ያለበትን ነገር አንተ ወስን እንዳልሽው ሰምቻለሁ። በዚህ መንገድ ያጣሽውን ልጄን መልሰሽ የራስሽ ለማድረግ እያሰብሽ ነው። ምስኪን። ቆይ እንዴት ያለ የሞተ ዘዴን ያሰብሽው? ድንገት ሶመር የቱርካንና የቤተሰቡን ስም ያጠፋሽው እንዲሁም ወጥመድ ውስጥ አስገብተሽ ጋዜጣ ላይ ርዕስ እንዲሆን ያደረግሽው አንቺ መሆንሽን ከሰማ ሚኔ የእውነት ልሻለሁ ፊት ለፊት ሲያገኝሽ ምራቁን ከመጥፋት ወደ ኋላ አይልም። እሱን ወቂ። ታዲያ የዛን ጊዜ አንቺ ማድረግ ያለብሽ ነገር ቢኖር ከደረጃ መውደቅ ብቻ ሳይሆን ሚኔ ከትልቅ ፎቅ ላይ መዝለል ነው። በሌላ መንገድ ስሜቱን ልታስወግጇች። እንዲህ እንደሚያደርጉ አላውቅም ነበር። ይቅርታ አድርግልኝ። ልጆቹ የተረዱት በስህተት ነው። ያሰብኩት በስርዓቱ እንዲያመጡ ነበር፣ ግን እንደማየው ትንሽ ጉልበተኛ ሆነውብሃል። ይሄ ነገር በአንተ አያምርም ልጄ። አጎት፣ የምር እንዲህ አይነት ነገር እንዲፈጠር አልፈለግኩም ነበር። እመነኝ፣ እንደዚህ አይነት ነገር የቱርካን ቤተሰብም ላይ ሆነ ሌላ ሰው ላይ እንዲፈጠር አልፈልግም። እስከ ተረዳው ድረስ ልጆቹን ለእኛ ሆኑ። ሳስበው ፋቲ፣ አንተም ደግሞ ትንሽ ድርቅ አልክ መሰለኝ። ነገሮች የተፈጠሩት እንደዛ ነው። አዎ እንደዛ። አሳጥሬው ወደ ዋናው ጉዳይ መግባት እፈልጋለሁ። በአንተና በወንድም መሃል ያለውን ችግር አላውቅም። በመሃላችሁ መግባት በፍጹም አልፈልግም። እንደዛ ከሆነ አጥቅም። ቢሆንም ግን ቱርካንም ቤተሰቦቿ ምንም ሲጨነቁ ማየት አልፈልግም። እና ደግሞ የረሳው ነገር አሁን እኔ የዛ ቤተሰብ አባል ሆኛለሁ። ስለዚህ ይህንን ነገር እንተወው። እዛ ቤት ውስጥ ወንድምህና የወንድምህ ልጆች እየኖሩበት ነው። ሰው ጠላቱ ላይ ራሱ እንደዚህ አይነት ነገር አያደርግም። እኔም የተወለድኩት እዛ ቤት ውስጥ ነው። መብቴን ስለጠየቅኩ ጠላት ብቻ ተባልኩ። በጭራሽ ፋቲ። የፈለከው መብትህን ማስከበር ከሆነ መብትህን ልስጥህ። ክሱን ካነሳው ሁሉም ነገር ያበቃል። በጭራሽ። ያ ቤት በትክክል ይሸጣል። አልገባኝም። ምንድን ነው ነገሩ? ይሄ ሁሉ የምን ጥላቻ ነው አጎቴ? አማች ሆነ ከገባ 3 ቀን ቢሆነ ነው። ስለዚህ በጭራሽ እዚህ መሃል አትግባ ሶመር። አሁን እንዲህ ይባላል እንዴ? ምን አይነት ንግግር ነው? አንተ የሚስቴ አጎት እኮ ነህ። ደግሞም የጋብቻችን ምስክር ነህ። ልንቅህ አልፈልግም፣ ግን እንደማየው እንድናደድ እየገፋፋኸኝ ነው። እሺ በቃ ድርሻ ምን ያህል እንደሚሆን እናስላውና ከዛ እኔ የድርሻ ንጥፍ አድርጌ ላንተ ሰጥሃለሁ። በዚህ ተስማማና ሁሉም ነገር ያብቃ። በፍጹም አልስማማ። እኔ አንዴ ከወይዘሮ ሩቻን ጋር ስምምነት አድርጌያለሁ። ሐሳቤን አልቀየርም። እስቲ ስለዚህ ሰውዬ በደንብ አጣራ። የመጣው ከጀርመን ነው። ስለ ማንነቱና ስለሚያደርገው ነገር አጣራ። እሺ፣ እናጣራለን። ድርሻ ነጥፍ አድርጌ እሰጣለሁ ያልከው ነገርስ? ወይዘሮ ሩቻን ሂሳብ ሰሪው ካለምንም ሰነድ ይህን ስሰጥ ዝም የምትል አይመስለኝም። ገንዘቡን የሚከፍሉት የሂሳብ ሰራተኞቹ አይደሉም። ከቱርካን ጋር ሆነን እኛ ቤቱን እንገዛዋለን። ገንዘቡን እኔ ነኝ የምከፍለው። እስኪ ልቅመሰው። ዳሪያ፣ ከኔ አንቺ ይጥማል። እንደዚህ በጣም ደስ ይላል አይደል? እንደዚህ ሆነን ሳይ ልጅነታችን ትዝ አለኝ። አባዬ ድሮ የተለያየ አይስክሬም ይገዛልን ነበር። በዛ ምክንያት ምግብ አንበላም ስንላት እማዬ ትናደድ ነበር። አባዬ እማዬ የምንጠራ ደስ ይል ነበር። እንደ ድሯችን ሁላችንም ተሰብስበን አይስክሬም እንበላ ነበር። በቃ በሚቀጥለው ጊዜ እናታችሁን ይዘናት እንመጣለን። እሺ አባዬ፣ ይሄ ግብዣ ምን አስመልክቶ ነው? ስገምት የቤቱ ችግር ተቀርፏል። ያደርገው። ፈጣሪ መፍትሄ ያምጣለት። ልጆች፣ አሁን እናንተ እንደሱ አይነት ነገር አያሳስባችሁ። አባዬ፣ ቤታችን ከተሸጠ ይህንን ከተማ ጥለን መሄድ ይኖርብናል ማለት ነው? በጭራሽ ልጄ፣ ይህንን ሀሳብ ምን አመጣው? እኛ የአይቫይከሊክ ሰዎች ነን። ታዲያ ምንድን ነው የሚፈጠረው? ልጆች፣ ሲጀምር ቤቱ የሚሸጠው በፍርድ ቤት ከተወሰነ ብቻ ነው። ስለዚህ በቃ ቤቱ ሊሸጥ ነው? አባዬ፣ ምንም ተስፋ የለንም? እንደዚህማ ብዙ ተስፋ መቁረጥ የለብንም ሴቶች። ሂደቱ ገና መጀመሩ ነው። የሚፈጠረውን ማወቅ አንችልም አይደል አባዬ? አዎ አዎ።
ጠበቃዎቹ ምርመራ እያደረጉ ነው። ከፈጣሪ ጋር የሆነ መፍትሄ ያገኛሉ። ግን ልጆች አንድ ላይ እጅ ለእጅ እስከተያያዝን ድረስና እኛ በሕይወት እስካለን ድረስ ሁሉንም ጭንቀት ማለፍ እንችላለን። እዚህ ምን ልትሰራ መጣ? ሂድ ከዚህ ጥፋ። የትም አልሄድም። በአንቺ ምክንያት ነው ይሄ ሁሉ ነገር እንዲፈጠር ያደረግሽው። አንቺ ነሽ፣ አንቺ ራስሽ ነሽ። ምን እያልክ ነው አንተ? እኔ ምን አደረግኩኝ? ቆይ ለምንድን ነው አማችሽ እንዲያጠቃኝ ወደ እኔ ላክሽብኝ? እኔ ማንም የትም እንዲሄድ አላደረግኩም። ባክሽ ተይ። ወንድሜ በርታ በርታ እያልሽ ወደ እኔ ላክሽብኝ አንቺ አይደለሽም እንዴ? ቆይ ምን እያልክ ነው ያለኸው? ይህንን ሁሉ ነገር አድርገህ ስትጨርስ ጭራሽ ጥፋተኛ አንቺ ነሽ ብለህ ስትናገር ትንሽ እንኳን አታፍርም? እኔ ምንም ነገር አላደረግኩም። ፋቲማ የሆነ ነገር ማድረግ ሲፈልግ ታየዋለሽ። ደግሞ ምን ልታደርግ ነው? ከዚህ በላይ ምን ልታደርግ ነው? ገና ለገና የዚህን ቤት መሸጫ ወረቀት በተንክና ወንድ የሆንክ መሰለ? ጠንካራ የሆንክ መሰለ? ቆይ ግን አንተ ምን አይነት ሰው ነህ? በቃ ህሊና የሚባል ነገር የለም? ቆይ ግን ልብ ይሄን ያህል ምን አይነት ደንዳና ነው? አንተ ራስህ ጠንክረህ መመስረት ባልቻልከው ቤተሰብና በራስህ ድክመተኛ ለዘላለም ልትቀጣ ነው? ቆይ የምን ቂም የምን ንዴት ነው ፋቲ? እዚህ የልጅነት ጊዜንና ወጣትነቴን ያሳለፍኩበት ቤት ውስጥ እድሜ ላንቺ ገለልተኛ ሆኛለሁ። ተሳሳትኩ። ይሄ ሳይበቃ ደግሞ ልጄን ሰረቃችሁኝ። ቆይ ምን ላድርግ? ሁሉንም ነገር ዋጣ አድርጌ እንደ ውሻ በራችሁ ላይ ልጋደም? ማንም ሰው በር ላይ አልተወህም ፋቲ። ሁሌም በራችን ክፍት ነበር። ቤተሰብህ ልንሆን ሞክረናል። አንተ ስለምትበላው ምግብና ስለምትለብሰው ልብስ ሳስብ ገና ልጅ አዲስ ሙሽራ ነበርኩ። እንደ ታላቅ እህት ሆኜልህ ነበር። ምስጋና ቢስ አትሁን እንጂ። ግን ከዛ አንተ ምን አደረግ? ያችን ምስኪን ልጅ አስረግዘህ ጠፋ። ዞር ብለህ እንኳን ሳታያት ራሱ ትተሃት ሄድክ ፋቲ። ያችን ምስኪን ልጅ ከነ ሐዘኗ ወሰድኳት። በጡቶችህ መሃል ሸሽጌ አሳደግኳት። ልጅህን ልክ የራሴ ልጅ አድርጌ አሳደግኳት። አንተ ግን የት ነበርክ? እድሜ ልክህን እንደለማኝ ሆነ ኖረህ ድንገት መታይ እናትነት መብታይን ልትቀማኝ አትችልም። ቤቱም የኔ ነው ብለህ ወንድምህን እንደዚህ በፍጹም መጉዳት አትችልም። ማንም ሰው ለማኝ ሆኖ እዚች ምድር ላይ አልተወለደም ክብርት መምህርት። ሲጀምር አንቺ እኔን ምን ያህል እንደ ጉዳሽኝ ግን ታውቂያለሽ? በአንቺ ምክንያት ነው። እሺ አንቺ ነሽ እንዲህ እንደሆነ ያደረግሽኝ። እኔ ፋቲ? አዎ አንቺ። ቤተሰቤን በሙሉ የነጠቅሽኝ አንቺ ነሽ። ያኔ ወንድሜና እህቴ ለእኔ በተከራከሩልኝ ቁጥር አንቺ አትጨነቁ ትያችኋለሽ፣ አታቅብጡ ትያችኋለሽ። አስታውሽ፣ ያኔ ገና በጣም ልጅ እያለሁ ሥራ ለመሥራት መማር አለብህ ብለሽ የጮሹን መቼም አልረሳውም። እና አሁን አንድ ልጅን ስላሳደግሽ ብቻ መልአክ ሆንሽ መሰለሽ እንዴ? ዓለም ላይ ከአንቺ የሚበልጥ ሰው የለም ክብርት መምህርት። አንቺ ሁሉንም ነገር አዋቂ ነሽ አይደል? እኛ ምንም አይገባንም። በቃ ፋቲ ምንም ነገር መስራት አይችልም። ዓለም ትንሽ ናት፣ ነስሪን ግን ግዙፍ ናት። ይኸውልሽ ራስሽን እንደምታስቢው አይበገሬ አይደለሽም። እኔ እንደዛ አይነት ሰው ሆኜ አላውቅም ፋቲ። ማንም አይነካኝም ብዬ አላውቅም። ለአንተ ሁሉንም ነገር ሳደርግ ነበር። ውለታ ነው። ትሰሚያለሽ? መልአክ እንደሆንሽ እያስመሰልሽ ዕድሜ ልክሽን ወንድሜ ስታጃጂው ኖረሽ። እኔ ይህንን ቃልሽን አላምንም። ፋቲ ንገረኝ፣ መቼ ነው አንተን ያዋረድኩ? መቼ ነው አንተን መጥፎ ሁኔታ ውስጥ እንድትገባ ያደረግኩ? ልክ እንደ ወንድም ተማር ብዬ በመከርኩ ነው? ቢያንስ ዲፕሎማ እንዲኖረ ስላረኩ ነው መጥፎ ነሽ እያልከኝ ያለኸው? ውይ እባክሽ ተኝ፣ ወደዛ አልኩሽ እኮ። እኔን ከመጀመሪያም ጀምሮ አትወጂኝም ነበር። በፍጹም አምነሽኛ አታውቂም ነበር ክብርት መምህርት። ያ እዚህ ቤት ያስገባችሁት መሱት የእሱን ያህል ቦታ እንኳን ሰተሽኛ አታውቂም በጭራሽ። ምንም ነገር የምታደርጊ ወንድሜ ጎበዝ እንዲልሽ ብቻ ነው። ምንም አይነት ሥራ ባገኝ ፋቲ በጭራሽ ማድረግ አይችልም፣ ፋቲ በፍጹም አይችልም ትያለሽ። ከዛ ወንድሜ ከጎኔ እንዳይሆን ታደርጊያለሽ። ካልሲውን ሳሎን መሃል ላይ ይወረውራል። እሱ ምን ጊዜም በጭራሽ አይረባም፣ ጠረጴዛ አያጸዳም። እዚህ እንዳትሆን ፋቲ እንደዛ አታድርግ እያልሽ ብዙ ነገር ስታደርጊ ይኖረሻል አንቺ። ፌሪዴ ታውቂያለሽ፣ ያቺ ልጅ በጣም አፈቅራት ነበር። ምራቴ ፌሪዴን በጣም አፈቅራት ነበር። አንቺ ግን ምን አደረግሽ? ንገሪኝ፣ ምን አደረግሽ ምራቴ? ልጅቷን ግራ አጋባሻት። እሱ በጭራሽ ባል አይሆንም አልሻት። እሱ ወንድ አይሆንም ብለሽ ነገርሻት። እሷም ደግሞ በአንቺ ምክንያት አዋረደች። ሕይወቴን ነጥቀሽኛል። ከዛ በኋላ አዲስ ሥራ ፍለጋ ስለሄድኩ እና አግኝቼ ስለመጣው ብቻ ነው መጥፎ ሰው የሆንኩት? ንገሪኝ።
ይገርማል። በጣም የሚያሳዝን ታሪክ ነው። ይኸውልሽ አሁን ወደ ዋናው ነጥብ እንግባ። ማለትም አንቺ እኔን የገዛ አባቴ ቤት ቦታ እንዳሳጣሽኝ አንቺም እዚህ ቦታ አይኖርሽም። እዚህ ቤት በጭራሽ መኖር አትችይም። መጥፎ ሰው ነሽ እያለ ያለው የተናደደው ሰውዬ በሆነ ጊዜ ላይ ለእናቴ ልክ እንደ ታናሽ ወንድሟ ነበር። እናቴ ፈተና በር ላይ ቆማ ስትጠብቀው የነበረው አጎቴ ፋቲ በሚታመም ጊዜ ከአልጋው ጎን ተቀምጣ ስትጠብቀው ነበር። አያቴ አደራ የሰጠቻት ሰው ያ አደራዋ አሁን እናቴን በንዴት እየተመለከታት ነው። እነዛ አይኖች ውስጥ እናቴ ልጅነቷን ስተታየችው ልጅነታቸውና የተሰባበረው እምነታቸውንና ተስፋቸውን ማየት ቻለች። እድሜ ልኳን የያዘችው ነገር በሙሉ መንቀጥቀጥና መሰባበር ጀመረ። እናም እያንዳንዱ እናቴ ወደሚጎዳ የተሰባበረ ጠርሙስ ተቀየረ። እኛ አላወቅንም ነበር፣ ግን እናቴ የተወሰደችበት መጠለያ ቀስ በቀስ እየፈረሰ ነው። የኔው ድርሽ በቃ ይህን ያህል ማዘን የለብሽም። ይህን ነገር ለሳዲቅ መናገር ፈርተሽ እንደሆነ አውቃለሁ፣ ግን የእብድ ሥራ እንዳትሰሪ ለነስሪ መናገር ነበረብሽ። ይኸውልሽ ፋቲ በልጅሽ አስፈራርቶኝ ነው። አማራጭ የለኝም ብትይ ጥሩ ነበር። ነስሪን ማንም ማስቆም አይችልም። ብነግራት ትጠፋለች። ፋቲ ያለኝን ብትሰማ ልጆቹን ይዛ ትጠፋለች። ስለዚህ ነገር ያልተናገርኩት ህይወታችን እንዳይበላሽ ብዬ ነው። ነስሪንን ታውቃታለህ። አንዴ ከወሰነች ማንንም አትሰማ። ከዚህ በፊትም ይሄ ተፈጥሮ ያውቃል። ዶኑሽን ማሳደግ ባይኖርባት ኖሮ ወንድሜን ትፈታው ነበር። እሱስ ልክ ነሽ፣ ግን ይኸውልሽ አሁን መጥፎ ሰው አንቺ ሆነሻል። ችግር የለውም። እኔን መጥፎ ሰው አድርገው ያስቡኝ። ፈጣሪ እነሱን ይባርካቸው፣ ሁሌም ቢሆን ደስተኛ ያድርጋቸው። መጥፎ ሰው እኔ ልሁን። ኑ ሴቶች፣ እማዬ አባቴ ሙሉ ቡድኑን ሰብስቦ መጥቷል። አይስክሬም በላን። አባቴ ላንቺም ገዝቶልሻል። ወጥ ቤት አስቀምጡልኝ ልጆቼ፣ በኋላ ልሰዋለሁ። እንግባ። ብራቮ ሩቻል፣ የምር ጀግና ነሽ። የሰዎቹን ቤት ከወሰድሽ በኋላ አንቺ እዚህ ሆነሽ እየተዝናናሽ ነው አይደለም? ቆንጆ ነው። እንግዲህ እዚህ መቀመጥ ትንሽ ያረጋጋኛል። በቃ ኃይልሽ ይሄ ብቻ ነው? ቆይ እናትነት ማለት ይሄ ነው? እንደዚህ አይነት የማይረባ ተግባር ስትሰሪ፣ ቆይ ግን ሶመርን ምን ያህል እያስከፋሽ እንደሆነ ይታወቅሻል ሩቻል። ትናንትና ወደ አየር መንገድ ሄደሽ ልጄን እንዳላጣው እያልሽ ስታለቅሽ ነበር። ግን ታውቂያለሽ ሩቻል፣ ልጅሽን አሁን ነው የምታጭው። እሺ ቆይ የቱርካን ውርደትስ? ትሰሚያለሽ? እሱ የቱርካን ውርደት አይደለም፣ ያንቺ ውርደት ነው።
አንቺ ሁሌም ነገሮችን የምታይበት መንገድ ጨለማል። ልክ ነኝ አይደል? ሁሉም ነገር መጥፎ ነው። ያሳዝናል። አሁንም ምንም ሳትቀየሪ አንድ አይነት ቦታ ላይ መቆምሽን ቀጥለሻል ሩቻል። ቆይ እሺ፣ ከልጅቷ ቤተሰቦች ምንድን ነው የምትፈልጊው? በቃ ቱርካንና ሶመርን ታያቸው፣ በሰላም ይኑሩበት። እሺ፣ ያንን ቤት ከገዛሽ በኋላ ምንድን ነው የሚፈጠረው? ሰላም ታገኛለሽ? ትሰማለህ? እኔ ልጄን እንደምንም ብዬ ከነዛ አስቀያሚ ሰዎች ለማዳን እየሞከርኩ ነው። በዛ ላይ ደግሞ ያንን ቤት እኔ ባልገዛውም ሌላ ሰው መግዛቱ አይቀርም። የመሸጥ ውሳኔውን የወሰንኩትን አይደለሁም ኦዛር፣ ይሄ የፍርድ ቤት ውሳኔ ነው። ግን ደግሞ አንቺ ጣልቃ ስለገባሽ ነው የተወሰነው። ትሰሚኛለሽ? ፋቲን እንደዛ ያበረታታሽው አንቺ ነሽ። ጠበቃሽ ነው ያንን ውሳኔ ያስወሰነው። አዎ ያንን አድርጌያለሁ። የእኔንና የቤተሰባችንን ስም ያጠፋችውን ያችን ልጅ ከሶመር መንገድ እስካልወጣችለት ድረስ በጭራሽ እጄን ከነሱ ላይ ላነሳ አልችልም። ገባህ? ሶመር፣ ሁለተኛ ስለ መለየት እንደማናወራ ነግሬሻለሁ አይደል? እንኳን ደህና መጣ። ምንድን ናቸው? የምንችለውን ነገር በሙሉ እናደርጋለን። አባቴ ሳዲቅ የት ነው? መናፈሻው ጋር ነው። አባቴ ሳዲቅ፣ ያው ያንተን ያህል ጠንቅቄ ባላውቅም አሳይዤ ልመጥቻለሁ። እንኳን ደህና መጣ ልጄ። አመሰግናለሁ። እንኳን ደህና ቆየህ። እንዴት ነህ? ደህና ነኝ። ቱርካን ውዴ፣ እንቺ ይህንን ወደ ውስጥ ውሰጂው። እኔ ትንሽ ቆይቼ እመጣለሁ። መቀመጥ እችላለሁ? በሚገባ። ምን ጥያቄ አለው? እባክህ ተቀመጥ። እናቴ ባደረገችው ነገር ምክንያት በጣም አፍሬያለሁ። ግን ምንም ቢሆን ተስፋ አትቁረጥ አባት ሳዲቅ። ጉዳዩ ተጀመረ እንጂ ገና አላለቀም። ይሄ የሽያጩ ነገር ረጅም ጊዜ ይፈጃል። በጣም ብዙ ሂደቶች አሉት። ይሄ ደግሞ ለእኛ በቂ ጊዜ ይሰጠናል። ከዚህ በኋላ አይሳስብ ልጄ። ይሄ የእኛ ችግር ነው የኔ ውድ ልጅ። የእናንተ ችግር የኔም ችግር ነው አባት ሳዲቅ። ለዛ ነው እዚህ የመጣሁት። አንድ ላይ ተባብረን የሆነ ነገር መፍጠር እንችላለን። እንደዛ ሲሆን ውስጣችን ይነቃቃል። ግን አልረበሽኩም ብዬ ተስፋ አደርጋለሁ። አረ በጭራሽ። እንዴት አንተ ትረብሸኛለህ? ብቻ ይህ ሁሉ ነገር ሲፈጠር ከቱርካን ጋር ሰላም ከሆንክ ለእኛ በቂያችን ነው። እንደዛ ከሆነ በቃ ሄጄ ቱርካንን ላግዛት። አሁን ለቤተሰቡ ቆንጆ ምግብ እናዘጋጃለን። ምን ይመስልሃል? ጥሩ ሐሳብ። ቱርካን ውዴ፣ ጀምረሻል እንዴ? ሶመር፣ እናትህን አናገርካት እንዴ? ችግሯ ከእኛ ጋር ብቻ ነው አይደል? አሁንም እኛ አንድ ላይ እንድንሆን አትፈልግም አይደል? አዋርቻታለሁ። በአንቺ መቼም ተስፋ እንደማልቆርጥ ነግሬያታለሁ። እናም ከዛ ብደቷ እንድትመለስ ሰፊ ጊዜ ሰጥቻታለሁ። አደርጋለሁ ያለችውን ካደረገች ስለ ውሳኔዋ ምንም ግድ አይሰጠኝም። ምክንያቱም እኔም አንዴ ከወሰንኩ ነው። ማንም ሰው ከአንቺ ሊለየኝ አይችልም ቱርካን። እና ደግሞ በቤቱም ጉዳይ አንዳንድ ነገሮች እያደረግኩ ነው። በሱም ተስፋ አድርጊ። ትንሽ ታገሽ፣ ተረጋጊ። ግን አሁን እርቦኛል ውዴ፣ ምግቡን እንስራ አይመስልሽም እንዴ? ስለዚህ አንቺ እነዚህን ሳህኖች እጠቢያቸው፣ እኔ ሰላጣ ልስራ። የሆነ ጎድጓዳ ሳህን ስጭኝ እስቲ፣ ሰላጣውን ልጠባው። ቆይ ግን ቧንቧ ውሃ በቀላሉ ስለሚሰበር ቀስ ብለህ ክፈተው። የሚሰራ ሰው እናገኝ። የቧንቧ ሰራተኛ አያስፈልገኝም። የወጥ ቤት ቧንቧ በ2 ደቂቃ ውስጥ ወደ ገላ መታጠቢያ መቀየር የሚችል ሰው እኮ ነኝ። ሶመር፣ አባቴ በጣም ከፍቶታል። እናቴ ደግሞ በጣም ከመከፋቷ የተነሳ ክፍሏን ቆልፋ ተኝታለች። እነዚህም ምስኪን ልጆች ድንጋጤ ላይ ናቸው። ደጋግሞ ምክንያቱን እየጠየቁ ነው። እኔም በጣም አዝኛለሁ። ቱርካን፣ እሱን ተይው በቃ። አንድ ላይ ሆነን እናጽናናቸዋለን። እመኚኝ፣ ደስተኛ እናደርጋቸዋለን። ከአንቺ ጋር ቆፍጠን ብለን እንቆማለን። እንደዚህማ በቀላሉ ተስፋ ከቆረጥን ማሸነፍ የምንችለውን ጦርነት በቀላሉ እንሸነፋለን። ቱርካን፣ ይሄ ልትረጂ ይገባል። ስለዚህ ተስፋ እናድርግና እንሞክር። የቀረው በራሱ ጊዜ ይመጣል። እመኚኝ በቃ። እንቀጥል።
ነስሪን ራስ ምታቱ ለቀቀሽ? ይተወኝና ደግሞ መልሶ ይመጣል። ቱርካንና ሶመረታችን ናቸው። እሱ አሳ ይዞ መጥቶ አሁን ውስጥ ራት እየሰሩ ነው። ወይ ነስሪ፣ ይገርምሻል። ልጆቹ እኛን ለማጽናናት የማያደርጉት ነገር የለም። እነሱም በእኛ ምክንያት በጣም ከፍቷቸዋል። ሳዲቅ ግን መድኃኒትህን ወስደሃል? ብታይ ስለ ራሴ እያሰብኩ እርስት አደረጉ። ችግር የለውም ወስጃለሁ፣ አታስቢ። ነስሪን፣ ነዛሃትን አዋርተሻት ነበር እንዴ? ፋቲ ነዛሃትን በልጆቹ አስፈራርቷት ይሆን? አይመስልሽም? ብቻ ፋቲ ድርሻውን ወስዶ የራሱን ቤት እንዲገዛ ፈርማለታለች። ማንም ሰው ልክ ያለው ነገር ሊሰራበት አይችልም ብላለች። የዛን ቀን እንዲያንን ነገር ከሚፈጠር ሞቴን እመርጣለሁ ስትል ነበር። ፋቲን እምቢ ብለው ነበረ። ምን ተፈጥሮ ነው አሁን እንዲህ በድንገት የተቀየረችው? አላወቅኩም። አሁን ላይ ማን ምን እያሰበ እንደሆነ፣ ምን እያደረገ እንዳለ፣ ለምን እንደሆነ እየገባኝ አይደለም ሳዲቅ። የእውነት ቤቱ ከተሸጠ ነዛሃት ድርሻዋን ላንተ ሰጠዋለሁ ብላለች። ግን በታምር እንዳትቀበል እሺ ሳዲቅ። ነስሪን በቃ ትንሽ ረፍት አድርጊ። ምግቡ ሲደርስ መጥቼ እጠራሻለሁ። ሳዲቅ ያኔ በፊት ድሮ ገና እንደተጋባን አካባቢ እኔ ሳላውቀው ማለቴ ሳይታወቀኝ ቤተሰቦች ላይ የሰራሁት መጥፎ ነገር አለ እንዴ? ነስሪን፣ አረ በጭራሽ የለም። እንዴት እንደዛ ታስቢያለሽ? እንዲሁም ስለ ድሮ እያሰብኩኝ ነው ሳዲቅ። ዳሪያ ምን እያደረግሽ ነው? ከፈተና በፊት አንዳንድ ጥያቄዎችን እየሰራው ነው። ለፈተናው ለቀናለሽ እኮ ደግሞ በቂ ተዘጋጅተሻል። አትጨናነቂ። ኦ የአሳው ሽታ በጣም ደስ ይላል። የእውነትም ዛሬ ማታ ድግስ ሊደገስ ነው። ሶመር የምርም በሚጠበስ ነገር ላይ ንጉስ ነው። ቆይ ለምንድን ነው ግን መጥፎ ነገር ሲፈጠር ብቻ ጥሩ ነገር የሚታየን? ጭንቅላትሽ የገጣሚ ስለሆነ ነው። ቃላቶችሽ ይለያሉ። የኔ ስሜታዊ እህት ዳሪያ ግን ቤታችንን አይወስዱብንም አይደል? አይወስዱብንም። እንዲህ አይነት ነገር አታስቢ። አጎቴን የማናገርበት የሆነ መንገድ እፈልጋለሁ። ማውራት ደግሞ በጣም ትወጃለሽ። አዎ እወዳለሁ፣ ግን ስልክ ቁጥሩን ማግኘት አለብኝ። እንዴት ታገኘዋለሽ? አባቴ ጋር በእርግጥ ሊኖር ይችላል። አላውቅም እንደሆኑሽ፣ ግን የምናገኝበት መንገድ እፈልጋለሁ። ገና ሲቀላቀል ተደስቼ ነው። ሶመር ተው፣ ዘይቱ እንዳይፈናጠርብን፣ ሁለታችንም እንቃጠላለን። አንዴ ተቃጥለናል እኮ ቱርካን፣ ምንም አንሆንም። ተው፣ ሰው ሊያየን ይችላል። ምን ችግር አለ? ህጋዊ ሚስት አይደለሽም እንዴ? ማንም ቢያይን ምንም አይመስለኝም። በልበል፣ ሰላጣውን ወስድ አቅርብ። እኔ ማሳውን ጠብሼ ጨርሼ እመጣለሁ። ውጭ እየጠበቁ ነው። ቱርካን፣ ቱርካን፣ አሳውን እስካሁን ጠብሰሽ አልጨረሽም። ፈጠን በይ እንጂ። አየህ፣ ስለገባ ተመልሳ ሄደች።